ከቡና ምርት የሚገኘውን ገቢ ለማሳደግ በገበያው ውስጥ የሚስተዋለውን የኮንትሮባንድና ህገወጥ የንግድ እንቅስቃሴ ማስቀረት እንደሚገባ የወላይታ ዞን ዋና አስተዳዳሪ ረዳት ፕሮፌሰር ሳሙኤል ተሰማ ገለጹ። በዘንድሮ ዓመት ከ9.3 ሚሊዮን በላይ የቡና ችግኞችን በክላስተር በመትከል ምርታማነትን ለማሳደግ እየተሰራ መሆኑን የወላይታ ዞን ግብርና መምሪያ ኃላፊ ዶክተር ዘማች ቶርሳ ገልጸዋል። ለዚህም በህገወጥ ነጋዴዎች ላይ ጥብቅ ህጋዊ እርምጃ በመውሰድ የተሻለ ገቢ ለማግኘት በትኩረት እንደሚሰራ ተመላክቷል። በጉዳዩ ላይ መቅደስ ኡሾሌ ተጨማሪ አላት። የሀገር ኢኮኖሚን ለማሳደግ የጀርባ አጥንት የሆነውን የቡና ምርትና ምርታማነትን ማስፋፋት የማይተካ አስተዋጽኦ አለው። በዚህም የወላይታ ቡናን ለዓለም ገበያ በስፋትና በጥራት ለማቅረብ በአካባቢው በትኩረት እየተሰራ ይገኛል። የወላይታ ዞን ግብርና መምሪያ የቡናና ቅመማ ቅመም ጽሕፈት ቤት የ2018 ዓመተ ምህረት አፈጻጸም የቡና ምርት ውይይት መድረክ የተገኙ ተሳታፊዎች የወላይታ ቡናን ለዓለም ገበያ በስፋት ለማቅረብ ማነቆ የሚሆኑ ህገወጥ ግብይቶችን ጨምሮ በጥራት ለማምረት የግንዛቤ ማነስ መቀረፍ ያስፈልጋል ብለዋል። ትልቁ ፍላጎቴና ጉጉቴ የወላይታ ቡና በስፋትና በጥራት ለዓለም እንዲቀርብ ነው ትልቁ ምኞቴና መሻቴ። ስለዚህ ልክ እንደነም ቡና የሚነግዱት ሁሉ ልክ እንደዛ ቡና ቢያለሙ ከመግዛት ብቻ ሳይሆን አልምቶ ከኛ ምርት ጋር ብቻል ደግሞ ምንድነው አሁን ከአንድ ከሁለት ዓመት በኋላ እግዚአብሔር ቢረዳ መንግስት ቢደግፈኝ የኤክስፖርት ፈቃድ አምራች ላኪ ፈቃድ ለማውጣት ነው ማስበው። ምክንያቱም እስከዛ ብንንቀሳቀስ አንድ የኛ ምርት አሁን ብዙን ጊዜ የወላይታ ቡና አምርተን አንድ ላኪ ብቻ ወይ ሁለት ላኪ ብቻ ነው የሚገዛው። ግን ብዙ ላኪ ቢፈጠር በየበራፉ ዝም ብሎ እየተሰጠ የሚያደርቁበት አፈር ላይ መሬት ላይ አምና እንደውም በዚህ ዓመት ላይ ማደያ ጭምር ቡና የተሰጠበት ሁኔታ ነበር። ይሄንን ለመቆጣጠር ስንሄድ ምን አገባችሁ የማስፈራራት ሁኔታም ጭምር የገጠመበት ሁኔታ ነው። ይሄንን ከተማው በደንብ ገብቶ ካልሰራ አሁንም የቀጣይ 2019 ምርት ዘመንም ህገወጥነትን ከኛ ጋር ተቆጣጥሮ ካልሰሩ ስጋት አለን ከከተማ አንጻር። ከቡና ምርት የሚገኘውን ገቢ ለማሳደግ በቡና ገበያ ያለውን ህገወጥነትን በማስቀረት የሚስተዋለውን ኮንትሮባንድ ግብይት ህጋዊ እርምጃ በመውሰድ በትኩረት ይሰራል ያሉት የወላይታ ዞን ዋና አስተዳዳሪ ረዳት ፕሮፌሰር ሳሙኤል ተሰማ ናቸው። እኛ ጋር ደግሞ ከፍተኛ የሆነ የቡና ኮንትሮባንድ የሚካሄድበት ሉፕ ሆነን እያገለገልን እንገኛለን። አሁን እሱ መቅረት አለበት። በምንም አይነት መንገድ ከዚህ በኋላ ሰዎች በኮንትሮባንድ የኛም ቡና ገዝተው ጥራቱ ከፍተኛ ስለሆነ በእነሱ የኛም ቡና በእነሱ ስም እያቀረቡ ገንዘብ እያገኙ ለዞኖቻቸው ከፍተኛ ገቢ ሲያስገቡ የኛ ደግሞ በኮንትሮባንድ ሽጠን ዞናችንን ገቢ አሳጥተን የኛ ቡና ኳሊቲ እንዲወርድ አድርገን የምንሄድበት ጉዞ መቅረት አለበት። አርሶ አደሮቻችን ተጠቃሚ እንዲሆኑ ዋጋው በየቀኑ በዓለም ገበያና በአገር አቀፍ ገበያ የሚወሰን ስለሆነ ጥራት ባለው መንገድ አርሶ አደር ተጠቃሚ ሆኖ ነጋዴዎቻችን ተጠቃሚ ሆነው ከዛ ደግሞ የኦቨር ኢፌክት ወላይታ ተጠቃሚ የሚሆንበትን መንገድ ማመቻቸት ከኛ ይጠበቅብናል። ያ ካልሆነ ትርጉም የለውም። ስለዚህ ዘንድሮ ኮንትሮባንድ ዜሮ ማድረግ ስራ መስራት አለበት። በወላይታ ዞን የቡና ምርታማነትን ለማስፋፋት የተለመዱ የቡና ችግኝ ተከላ በማዘመንና ምርጥ ዝርያ ያላቸውን የቡና ችግኞችን በስፋት በመትከልና በመንከባከብ በቁርጠኝነት እየተሰራ መሆኑ ተመላክቷል። የቡና ችግኝ ተከላ ዘንድሮ ከመኸር ጀምሮ ከአምና መኸር ጀምሮ ወደ 9.3 ሚሊዮን የሚሆን ችግኝ ተከላ ባካሄድንበት የቡና ምርታማነትን ከማሳደግ አንጻር በልዩ ኢኒሼቲቭ ተግባራዊ ያደረግነውን የቡና ክላስተር ልማት 1200 ያህል በ185 ክላስተር ቡና ተክለን ዘንድሮ በአዲስ ኢኒሼቲቭ የቡና ልማትን ከማስፋፋት አንጻር በተለያዩ ወረዳዎች በዳሞት ጋሌ፣ በዳሞት ሶሬ እንዲሁም በአበላ አባያ አሁን አዲስ የተጀመረ ያለው በዱጉና ፋንጉ ከ100 ሄክታር በላይ ቡና በክላስተር ለማልማት
ስራ እየተሰራ ይገኛል። ቡና ተክል ቁጥር ማሳደግ ነው የተለመደው። በእኛ አካባቢ በ1 ሄክታር 2500 የቡና እግር አለ ተብሎ ይጠበቃል። ነገር ግን በቡና ከፍተኛ ምርት የሚያገኙ ከ20 ኩንታል በላይ በሄክታር የሚያገኙ ከ15 ኩንታል በላይ በሄክታር የሚያገኙ ሀገራት ተሞክሮ የሚያሳየው በ1 ሄክታር እስከ 10,000 የሚሆን የቡና ተክል የተከሉበት በ1 ሄክታር እስከ 7,000 የሚሆን የቡና ተክል የተከሉበት ትሬንድ ነው ያለው። ያንን ልምድ እኛም ወስደን የቡና እግር ቁጥርን በመጨመር በአጠቃላይ ምርታማነቱን ማሳደግ ይቻላል የሚለው ነገር ይዘናል። የወላይታ ቡናን ለዓለም ገበያ በስፋት ለማቅረብ ህገወጥነትን በመከላከልና በጥራት በማዘጋጀት ጉዳዩ የሚመለከታቸው የራሳቸውን ኃላፊነት ሊወጡ ይገባል። በዘንድሮ የመኸር ወቅት 100 ሄክታር የወል መሬትን በዘር ለመሸፈን ከታቀደው በመጀመሪያ ዙር 30 ሄክታር ያህሉን በዘር መሸፈን መቻሉን የወላይታ ሶዶ ከተማ ከንቲባ ወይዘሮ እታገኝ ኃይለማርያም አስታወቁ። በበልግ ወቅት የተከሰተው የዝናብ መቆራረጥ በመኸር ወቅትም ሊከሰት ስለሚችል አርሶ አደሩ በአጭር ጊዜ ሊደርሱ በሚችሉ ሰብሎች ላይ በማተኮር ተጠቃሚነቱን ማረጋገጥ እንደሚገባው የከተማው ግብርና መምሪያ አስታውቋል። ከተረጂነት ወደ ምርታማነት ለሀገር ክብርና ሉዓላዊነት በሚል መሪ ቃል በአራዳ ክፍለ ከተማ ቁጦ ሻምባ ቀበሌ የ30 ሄክታር መሬት በጤፍ የመሸፈን ማስጀመሪያ መርሃ ግብር ተካሂዷል። መሰዊያ ሕዝቅኤል ተጨማሪ ይዛበታለች። ወጣ አምና መንግስት ባመቻቸው ወል መሬትን ከመንግስት 20 አርሶ አደር ተቀበለን ጥሩ ምርት እንዳቀድነው ወይም እንዳሰብነው አልሆነም። ግን በአየር መዛባት ምክንያት ያን ያህል ምርት አላገኘንም። ግን ከ60 ኩንታል በላይ ምርት አግኝተናል። ዘንድሮ ግን እግዚአብሔር ቢፈቅድ እና ብንኖር እግዚአብሔር ደግሞ አየሩን ቢያመቻችልን ቢያንስ እስከ 100 ኩንታል በዚሁ ማሳ ለማግኘት ለነም ከኔ ጋር ላሉትም እቅድም አለ። ሲፕኑኒ ደረጃ ይትሪላተ ሙራይ 20 ሆነን በማህበር ተደራጅተን ለ2 ዓመት ስንሰራ ቆይተናል። አምና ትንሽ የምርት መጠኑ ቢቀንስም ወደ 60 ኩንታል ምርት አግኝተናል። ራሳችንንም ሆነ ቤተሰቦቻችንን እየጠቀምን እንገኛለን። አሁንም እግዚአብሔር ከረዳን ከዚህ ዙር የተሻለ ምርት እንጠብቃለን። ኑንከቀሲ ኤቲጎጋ ዳን ተፈጥሯዊና ሰው ሰራሽ አደጋዎች ሲከሰቱ በራስ አቅም ለመቋቋምና ሰብአዊ ድጋፍ ለማድረግ መንግስት ባስቀመጠው አቅጣጫ መሰረት የሀብት ማሰባሰብ ተግባር እየተከናወነ ይገኛል። በወላይታ ሶዶ ከተማም የተለያዩ የህብረተሰብ ክፍሎችንና የሃይማኖት ተቋማትን በማስተባበር ይህ ተግባር ተጠናክሮ መቀጠሉን የወላይታ ሶዶ ከተማ ከንቲባ ወይዘሮ እታገኝ ኃይለማርያም ተናግረዋል። በተለያየ መልኩ የሃይማኖት ተቋማትን፣ ንግዱ ማህበረሰብ፣ አጠቃላይ ነዋሪን በማስተባበር አቅደናል እንደ ከተማ አስተዳደር ሀብት ለማሰባሰብ። በዚህም በእህል በተለያዩ የሚያስፈልጉ እህል ለማዘጋጀት በተያዘው እቅድ መሰረት እስካሁን ድረስ ከ638 ኩንታል በላይ የማሰባሰብ ስራ ተሰርቷል። እሱ ብቻም ሳይሆን በገንዘብ ደረጃ ራሱ በዚሁ ስራ በተጨማሪ እቅዳችን ወደ 14.5 ሚሊዮን ነበረ። እስካሁን ድረስ ባለው ወደ 9.4 ሚሊዮን ገንዘብ እንደዚሁም አዘጋጅተን ለብቻ ራሱን አስችለን አካውንት ተዘጋጅቶለት የተቀመጠ ገንዘብ አለ። እንደዚሁም ደግሞ ይሄን የተሰበሰቡ ኩንታል እህሎችን የተለያዩ እህል አይነቶችን ነው አክመን በ7 ያህል መጋዘን አዘጋጅተናል። እሱ ላይ ተከማችቶ የሚገኝበት ሁኔታ አለ። ሀብት ከማሰባሰብ ባለፈ ተረጂነትን ለማስወገድ በሚደረገው ጥረት የግብርናው ዘርፍ አይተኬ ሚና ይጫወታል። በዘንድሮ የመኸር ወቅት 100 ሄክታር የወል መሬትን በዘር ለመሸፈን በማቀድ በመጀመሪያ ዙር 30 ሄክታር መሬትን በዘር የመሸፈን ስራ ተከናውኗል። ህዝቡን አስተባብረን ከምናሰባስበው እህል በተጨማሪ በመንግስት መሬቶችን በማዘጋጀት እንደዚሁም ዘር እየዘራን ምርትን ማሰባሰብ ስራ እቅድ አድርገን የጀመርናቸው አለው። በዚህ መነሻ እንደ ከተማ አስተዳደር የተለየ ቦታ በሄክታር ወደ 100 ሄክታር ያህል ልየታ አድርገናል። ዛሬ ላይ ከዛ ወደ 30 ሄክታሩን እዚህ በምናየው ቦታ ላይ ዝግጅት ቦታ አድርገን ዛሬ ዘር እየዘራን ነው፣ ጤፍ እየዘራን ነው የምንገኘው። ይሄም እንግዲህ በቀጣይ ሲደርስ
ብዙ ኩንታል ይጠበቃል ከዚህ ቦታ። ያንን እንግዲህ ሰብስበን በራሳችን አቅም ተረጅነት ላይ ችግሮች በሚያጋጥሙበት ሰዓት ከውጪ ከምንጠብቀው በላይ በራሳችን አቅም ህዝባችንን አስተባብረን ለተረጅነት የሚፈልጉ አካላት ሲገኙ ለመርዳት እንዲያመች ተደርጎ የተዘጋጀ ስራ ነው። ዋናው ያው ተረጅነትን ለማስቀረት ዋናው መሰረቱ ምርትና ምርታማነትን ማፋጠን ነው፣ ማባዛት ነው። ስለዚህ ከዚህ አንፃር እያንዳንዱ በበልግ ባለፈው በቆሎ ወደ 70 ሄክታር ተዘርቶ ያላነሰ ምርት ተገኝቷል። ወደ መጋዘንም ተሰብስቧል ከበቆሎ አንፃር። ይሄ ደግሞ አሁን ጤፍ በመኸር እርሻ ወቅት በሁሉም እርሻ ወቅቶች በመስኖ ጭምር ለተረጅነት እናመርታለን ብለን እንደ ከተማ እቅድ ይዘናል። ስለዚህ ከዚህ አንፃር በሁሉም የእርሻ ወቅቶች አጠናክረን ስራውን በስፋት ምንሄድ ይሆናል። በበልግ ወቅት ጥሩ የዝናብ ሽፋን የነበረ ቢሆንም በመሃል የዝናብ መቆራረጥ በመከሰቱ የተፈለገውን ያህል ምርት መሰብሰብ አለመቻሉን በመግለጽ በመኸር ወቅትም ይህ ችግር ዳግም ሊከሰት ስለሚችል አርሶ አደሩ ቶሎ የሚደርሱ ሰብሎችን መዝራት አለበት ሲሉ የወላይታ ሶዶ ከተማ ግብርና መምሪያ ኃላፊ አቶ ንጋቱ ቡሽራ አሳስበዋል። ዘንድሮ በልግ በባህሪው ቀድሞ የካቲት 16 ገባና መጋቢት 19 ወጣ። አንድ ወር ከ3 ቀን ብቻ ነው የዘነበው። ከዛ በኋላ እንዳለ ጠፋ። እንደምታውቁት ያው ናሴ ላይም ሐምሌ ላይም ዝናብ ግንቦት ሚያዝያ ላይም አልነበር በሚገርም ሁኔታ። ስለዚህ ከዚህ አንፃር በልግ ላይ ትንሽ የምርት እጥረት ወይም ጉድለትም የገጠመን ቢሆንም ይህንን ለማካካስ አሁን በስፋት አርሶ አደሩ በንቃት ሊሰራ ይገባል። መሬት እስካለ ድረስ በዚህ መኸር ወቅት አንድ መሬት ጦም ሳያድር ከዘር ጋር ሊሸፈን ይገባል። በፍጥነት የሚደርሱ ዘሮች አሉ። አሁን ሽምብራም መጠቀም ይቻላል። ድሮት ሪዚስታንስ ነው። እርጥበት ባይኖር እንኳን የሚቋቋም ነው። ደረቃማ አየር ሁኔታን የሚቋቋም ነው። ሽምብራ አለ። በሎቄን በስፋት ማምረት ያስፈልጋል። አሁን ቶሎ የሚደርስ ስለሆነ ከ3 ወር በታች የሚደርስ የእርሻ ሰብል ስለሆነ እነ በሎቄን እነ ሽምብራን ተጠቅሞ ማሳ ስኳር ድንች፣ ድብልብል ድንች በስፋት አሁን በዚህ አጋጣሚ በዚህ እጥረት አርሶ አደሩ መንቃት አለበት። ከውጭ እርዳታ ጠባቂነት በመላቀቅ የሀገርን ሉዓላዊነት ለማስጠበቅ በሚደረገው ጥረት ውስጥ የአይቻልምን መንፈስ በማስወገድ ሁሉም የበኩሉን አስተዋጽኦ እንዲያበረክት ጥሪ ቀርቧል። በከተማው የሚስተዋለውን የንጹህ መጠጥ ውሃ አቅርቦት፣ የአካባቢው ውበትና ጽዳት አዲስ ለተካለሉ አካባቢዎች መሰረተ ልማቶችን ማሟላት በትኩረት እንዲሰራ የአረካ ከተማ ምክር ቤት አባላት ጠየቁ። በዞንና በፌዴራል መንግስት የተጀመሩ የህዝብ ሆስፒታልና የአውሮፕላን ማረፊያ በተባለለት ጊዜ አለመጠናቀቅ በህብረተሰቡ ዘንድ ቅሬታ መፍጠሩንም አባላቱ አንስተዋል። ተጀምሮ ያላለቁ መሰረተ ልማቶችን በተያዘው በጀት ዓመት ለመፈጸም ከህብረተሰቡ ጋር በቅንጅት እንደሚሰራ የከተማው ከንቲባ ኢንጂነር ጥበቡ ሳሙኤል አስታውቀዋል። ለአዲሱ ተፈራ ዘገባ አስጨናቂ ጉዱ። የአረካ ከተማ ምክር ቤት ባካሄደው አንደኛ መደበኛ ጉባኤ የ2018 በጀት ዓመት የሥራ አፈጻጸምን የገመገመ ሲሆን የ2019 በጀት ዓመትን ደግሞ 1 ቢሊዮን 315 ሚሊዮን 325730 ብር አድርጎ አጽድቋል። የምክር ቤቱ አባላት በበጀት ዓመቱ መሰራት የነበረባቸው የመሠረተ ልማትና የመልካም አስተዳደር ጥያቄዎችን በስፋት አንስተዋል። በተለይም ከከተማዋ እድገት አንጻር የንጹህ መጠጥ ውሃ አቅርቦት ማነስ፣ የወባ በሽታ ቅድመ መከላከል ሥራ፣ ከተማ ውበትና ጽዳት ማነቆዎች እንዲሁም ለአዳዲስ ተካላይ አካባቢዎች መሰረተ ልማትን ማድረስ ላይ በትኩረት ሊሰራ እንደሚገባ አሳስበዋል። ቀጣይ ላይ የወል መሬቶች ተመዝግበው እንዲያዙና ወደ መሬት ባንክ እንዲተላለፉ የማድረግ ነገሮች እሱ ነው። የከተማ ጽዳትና ውበት ጋር ተያይዘው የከተማው በቀጣይ ጽዱ ውብ እና ለነዋሪዎቹ ምቹ የሚሆንበት ከተማ እንዲሆን ከማድረግ አንጻር በቀጣይ ዓመት ተይዞ እንደሚሰራ ነው። በከተማ ውስጥ ያለው የማብራት ዝርጋታ አሁን ካለው ከከተማው እድገት ጋር የሚመጣጠን ባለመሆኑ በተለይ ደግሞ ከዙሪያ አርሶ አደርን በርካታ የተጨመሩ ቀበሌያት ስላሉ ለነዚያዎችም የማብራት ስርጭት ፍትሃዊ እንዲሆንና ተጨማሪ ትራንስፎርመርም እንዲዘጋጅ ጥያቄ የቀረበበት ሁኔታ ነው ያለው። በማስፋፊያ አካባቢ ያሉ የህብረተሰብ ክፍሎች ንጹህ የመጠጥ ውሃ ማግኘት ስላለባቸው ምንጭ ማጎልበት ስራ ቢሰራላቸው ጥሩ ነው የሚል ነው። ሌላው ከተማውን ከገጠር ጋር የሚያገናኙ በርካታ ድልድዮች በተለይም በህዝብ ተሳትፎ ሊሰሩ የሚገቡ የእንጨት ድልድዮች ህዝብን በማሳተፍ በማስተባበር
መሰራት እንዳለባቸው የተጠየቀበት አግባብ ነው ያለው። ከተማው መሀል ላይ ያለው መናኸሪያ ጠባብ ነው። ያም መናኸሪያ ህግ ነው ተብሎ 12 ሰዓት ይዘጋል። ያ ነገርም ተሻሽሎ መናኸሪያዎች 24 ሰዓት አገልግሎት የማይሰጡበት ምንም ምክንያት የለም። አሰራር ማስተካከል ነው ከእድገት ጋር ማድረግ የሚቻለው የሚሆን ነገር ስለሚመስል ያንን አስተያየት ነው የተሰጠው። መናኸሪያው በተዘጋ ሰዓት ደግሞ አጠቃላይ ከተማ በሁለት ጎን መንገድ መኪና ይዘጋል። ያው ከመናኸሪያው ውጪ ጭነት እንቅስቃሴ አለ በጣም እስከ ምሽቱ 3 ሰዓት 4 ሰዓት። አባላቱ አክለውም በዞንና በፌዴራል ደረጃ የተጀመሩ መሰረተ ልማቶች በተባለላቸው ጊዜ አለመጠናቀቃቸው በህብረተሰቡ ዘንድ ቅሬታ እየፈጠረ መሆኑን ገልጸዋል። በመሆኑም የተጀመሩት የህዝብ ሆስፒታልና የአውሮፕላን ማረፊያ ግንባታዎች በቀጣይ ልዩ ትኩረት እንዲሰጣቸው ጠይቀዋል። ገቢ ተሰብስቦ ሊሰራ ያለው ሆስፒታል መሰረት ድንጋይ የተጣላል እና ያ ሳይቆይ በጊዜ እንዲሰራ ህዝቡ ከሆስፒታል ቅርብ ላይ ካለመኖር የተነሳ በጣም እየተጎዳ ነው ያለው። ያው የዱቦ ሆስፒታል እንዳለ ሆኖ በደንብ ሰፊ አገልግሎት ስለማይሰጥ ሆስፒታሉ ግንባታ ላይ ነው ከፍተኛ ትኩረት እንዲደረግ። የአየር መንገድ ስራዎች ሌሎች ቦታዎች እየተመረቁ ናቸው፣ እየተጠናቀቁ ናቸው። ያው ለውጥ እያዩን ነው ያለነውና አሁን ባለው ነገር ያው ጥሩ ተይዟል። አሁን ያለው ከሚነገረን በሪፖርትም ከሚነገረን አንጻር ሆኖም ግን አሁንም ከዚህ በላይ ፍጥነት እንፈልጋለን። የከተማዋ የቀበሌ ምክር ቤቶችን ማጠናከር ከህዝብ የሚነሱ የመልካም አስተዳደር ጥያቄዎችን ለመፍታት በእጅጉ ያግዛል ያሉት የምክር ቤቱ ዋና አፈ ጉባኤ ወይዘሮ በላይነሽ ጡናማ በቀጣይም ከአባላቱ የተነሱ ጥያቄዎችን ለመመለስ ተቋማዊ አቅምን የማጠናከር ስራ እንደሚሰራ ገልጸዋል። በፊት ወደ 3 የሚሆኑ ቀበሌያት አሉ። አሁን 7 ቀበሌያት ከተጨመሩት ጋር 10 ቀበሌ ነው ያለው። በሰባቱ ቀበሌ ላይ የምክር ቤት አፈጉባኤ ጽህፈት ቤት መሪዎች በዘንድሮ ዓመት በሰባቱ ቀበሌ የተሾሙበት ሁኔታ አለ። ስለዚህ ምን መሆን አለበት የሚለው ያው ተቀናይተን ሰርተን ቀበሌ ካሉ ምክር ቤት አባላትም ጋር ከተማ ካሉ ምክር ቤት አባላትም ጋር ከአስተባባሪዎችም ጋር ከሁሉ ከባለድርሻ አካላት ጋር ሆነን ለወደፊቱም ቢሆን ለሚቀጥለው ዓመት አንደኛ ለመውጣት እንሰራለን የሚለውን ያው ባጥኑት እነግራለሁ። የከተማዋ ከንቲባ ኢንጂነር ጥበቡ ሳሙኤል በበኩላቸው የከተማዋን መስፋፋት ተከትሎ የመሰረተ ልማት ፍላጎቶችን ለማሟላት ታቅዶ እየተሰራ መሆኑን ተናግረዋል። በዚህም የቆሻሻ አወጋገድን ለማዘመን የውስጥ ለውስጥ የመንገድ መብራት ዝርጋታን ለማዳረስና ሌሎችንም መሰረተ ልማቶች እንደ የቅድመ ተከተላቸው ለማሟላት መታቀዱን አስረድተዋል። ከተማችን እየተስፋፋች ነው። በተለይ አጎራባች ቀበሌያቶች አሁን የተካለሉት በርካታ ጥያቄዎች አላቸው። ከጤናውም ከትምህርቱም ከመንገድም ከመብራትም የምነሱ ጥያቄዎችን ለቅመን በተለይ የእንጨት ድልድዮች የሚያስፈልጉበት ቦታ ላይ እየለቀምን እነኛን ለመስራት የእቅዱ አካል ያደረግንበት ነው። በውሃ ስራ ላይ ስፔሻሊ ከተማው በጣም በንጹህ መጠጥ ውሃ ይቸገራል። አረካ በሱ ላይ በደንብ ለመሄድ እቅድ አቅደናል። ከንቲባው አክለውም በዞን በክልልና በፌዴራል መንግስት የሚሰሩ ትላልቅ ፕሮጀክቶች በታለመላቸው ጊዜ እንዲጠናቀቁ በቅንጅት እየተሰራ መሆኑን በመጠቆም በከተማ ደረጃ ለሚከናወኑትም ዝርዝር እቅድ መያዙን ገልጸዋል። ሆስፒታል በጀተናል። አሁን ኦልሬዲ ተጀምሮ ማቴሪያልም ዳምፕ እየተደረገ ያለውን በዋናነት ወደ ተግባር እንዲገባ በጀት አካል ያደረግንበት ሁኔታ ነው ያለው። ጤና ጣቢያዎች ላይ የሚያስፈልጉ ነገሮች እንዲሟሉ ከማድረግ አኳያ ወይቦ ጤና ጣቢያም አንገዳ ጤና ጣቢያም የሚያስፈልጉ ነገሮች ይሟሉ የሚለው ሐሳብ ተነስቶ የእቅድ አካል አድርገናል። ከምክር ቤቱ ጉባኤ መጠናቀቅ በኋላም አቅም ለሌላቸው ተማሪዎች የትምህርት ቁሳቁስ ድጋፍ ተበርክቶላቸዋል። ቀጥለናል። አሁንም ክቡራን ተመልካቾቻችን አብራችሁን ዝለቁ። በ2018 ዓመተ ምህረት የልማትና የመልካም አስተዳደር ችግሮችን በመፍታት ረገድ የታዩ አበረታች ስራዎችን ማስቀጠል ይገባል ሲሉ የሁብቻ ወረዳ አስተዳደር ምክር ቤት አባላት ተናገሩ። የወረዳው ምክር ቤትም በተጠናቀቀው በጀት ዓመት የማህበረሰቡን የልማት ጥያቄ ምላሽ እንዲያገኝ ባደረገው ክትትል በአካባቢው የንጹህ መጠጥ ውሃ ተደራሽነት ማደጉን አመልክቷል። የሁብቻ ወረዳ አስተዳደር በበኩሉ በአካባቢው በጅምር የቀሩ የልማት ስራዎችን ዳግም ወደ ስራ ለማስገባትና በተፋጠነ መንገድ ለማጠናቀቅ በትኩረት እንደሚሰራ አመላክቷል። የምክር ቤቱን ውሎ የተከታተለው ዳግም አዴቦ ተጨማሪ አለው።
የሆብቻ ወረዳ አስተዳደር ምክር ቤት ባደረገው 4ኛ ዙር 14ኛ ዓመት የሥራ ዘመን 1ኛ መደበኛ ጉባኤ በስፋት በልማትና መልካም አስተዳደር ጉዳይ ዙሪያ ከምክር ቤቱ አባላት ጋር መክሯል። እንደ ወረዳው በ2018 ዓመተ ምህረት ከህዝብ ዘንድ ይነሱ የነበሩ የልማትና መልካም አስተዳደር ጥያቄዎች ምላሽ እንዲያገኙ በተደረጉ ጥረቶች አበረታች ውጤቶች መመዝገባቸው በጉባኤው ተገልጿል። በተለይም የአካባቢው ማህበረሰብ የዓመታት ጥያቄ የነበረው የንጹህ መጠጥ ውሃ ችግር ከሞላ ጎደል መፈታቱን ያነሱት የምክር ቤቱ አባላት ይህን ጅምር ስራ ወደ ሌሎች ቆላማ አካባቢዎች ማሳደግ ይገባል ብለዋል። አባቢሳሪ የሚባለው ያው በዚህ ወረዳ ክልል ውስጥ ነው ያለው። ኤሎራሾም እንደዚሁ ያው በዚህኛው ክልል ውስጥ አሉ። ውሃ ግን ሙሉ በሙሉ ያላገኙበት ሁኔታ አለና እንደ ምክር ቤት አሁን በዛሬው ዕለት በተያዘው እቅድ መነሻ እነዚያንም ደግሞ ጉዳዩ ከሚመለከታቸው አካላት ጋር በመናበብ ውሃ የሚያገኙበትን አቅጣጫ ለመፍጠር ምክር ቤቱ እቅድ ያው ይዞ መንቀሳቀሱን ያው በዛሬው ደስ የሚለን የእቅድ እንግዲህ ጅምር ነው። አምና ካቻምና ጀምረን ስንጨነቅ ነበረን። በውሃ አንጻር በጣም ተጨንቀን ነፍስ እስከምገደል ነፍስ እስከምጠፋ ድረስ በውሃ ተቸግረናል። ግን በ2018 እግዚአብሔር ይመስገን ጥሩ አመት ሆኗል። በውሃ በኩል ጥሩ እርዳታ መጥቷል። ጥሩ ገዛ ሆኗል። ከወንዝ ማዶ ያሉ ቀበሌያቶች አሉ። እነዚያን ከወረዳ ጋር ለማገናኘት ድልድይ ቀጥታ ስራ ተጀምሮ ነበረ። ተጀምሮም ወደ ማጠቃለሉ አልደረሰም። ገና ጅምር ስራ ብቻ ተሰርቶ እስከ ዛሬ ድረስ ህብረተሰቡ አገልግሎት ያላገኘበት ነው። ሌላው ደግሞ ጤና ኬላ ላይ አንዳንድ የመድኃኒት እጥረቶች ከመኖራቸው የተነሳ በወባ ሰው እየተጠቃ ያለበት ሁኔታም ከመኖሩ አንጻር በጤና ጽሕፈት ቤትም ጤና ጣቢያ ላይም ያው የተያዘው እቅድ ሙሉ በሙሉ 100% ያልተሳኩበት ሁኔታ አለ። ምክር ቤቱ ባደረገው የክትትል ስራ በአካባቢው በጤና በመንገድና በትምህርት ዘርፎች የተከናወኑ ተግባራት ካለፈው ዓመት የተሻለ አፈጻጸም የተመዘገቡባቸው መሆኑን ያወሱት የወረዳው ምክር ቤት ዋና አፈ ጉባኤ ወይዘሮ አማረች ወልደ ገብርኤል በተለይም ንጹህ መጠጥ ውሃ ፕሮጀክት ላይ የተሳካ ስራ መሰራቱን አመልክተዋል። በ2018 ከቦላ ዋንጫ እስከ ቂቆ ድረስ የህዝብ ጥያቄ የሆነውን ውሃው ቦኖ ተቆፍሮ ምስራቅ አፍሪካውን ተደግፎ አሁንም ሰዎች ያው ንጹህ ውሃ እየጠጡና እየተጠቀሙ መሆን በርካታ ጥያቄዎች የተፈታ መሆኑን ህዝቡ እርካታ ላይ ያሉት ነገሮች አሉ። በቀጣይ ደግሞ አሁንም በቅርብ ጊዜ 150 ሚሊዮን ብር አውጥተን እናሰራለን ብለን ዳግም የምስራቅ አፍሪካ የጭብሳ ሞጣላና ኤሎራሾ ውሃ ቆፍረን በቅርቡ ላይ ህዝቡ አገልግሎት ላይ እናውላለን ብለን ቃል የገቡት ስላለ የውሃ በኩል ብዙ ተግባራቶች የተሰሩት አለ። በጉባኤው የምክር ቤቱ አባላት እንደ አካባቢው በጅምር የቀሩ የልማት ስራዎች ዳግም ወደ ስራ የማስገባቱ ተግባር ሊጠናከር ይገባል ያሉ ሲሆን ወረዳ አስተዳደሩ ለመፍትሄው እንደሚሰራ አመላክተዋል። ኤሎራሾንና ሌሎች ወደታች በቆላማ አካባቢ ያሉ የውሃ ችግር ያለባቸውን አካባቢው የውሃ ተደራሽነትን ለመስራት እንደ እቅድ ታቅዶ ቢቀርብና በጀት ተይዞ ቢሰራ የሚለውን ሌላው የተጀመረው ሆብቻ ከተማ በርቆሽ ሞጣላ ጨፌሳ መንገዱ ከታረሰ በኋላ መንገዱን ጠጠርን የማለበስና ወደ ጠጠር መንገድ ደረጃ የማሳደጉ ስራ በተያዘለት ጊዜ ገደብ እየተሰራ ስለአይደለ ትኩረት ተሰጥቶ እንዲሰራ የተሻለ ሁኔታ እንዲፈጠር የሚለው ሌላው ደግሞ በኤሎራሾ ቀበሌ ላይ የተጀመረው ጤና ጣቢያው ለአካባቢው ሌሎች ወረዳዎችም እዚሁ ላለው ለወረዳውም ለሌሎች አጎራባች አካባቢዎችም የጤና አገልግሎት ከመስጠት አንጻር አካባቢው ሰፊ ህብረተሰብ የጤናን አገልግሎት እንዲያገኝ ከማድረግ አንጻር ከሱ ጋር የተጀመሩ ፕሮጀክቶች አለቃው አገልግሎት ሲሰጡ እሱ ወዳላ የቀረበ መሆኑ አካባቢው ላይ የተሻለ ሌላ ጤና ጣቢያ ስለሌለ እሱ የተጀመረው ፕሮጀክት ተግባራዊነቱ ስራው የሚፋጠንበትና ቶሎ ተሰርቶ አልቆ ሐኪሞች፣ መድኃኒቶች፣ ሌሎችም ነገሮች ተሟልቶ አገልግሎት በሚሰጥበት ሁኔታ ወረዳው እንደ ወረዳ ከመደገፍ አንጻር ከመከታተል አንጻር ከሚመለከተው አካል ጋር በተገቢው በመናገር ችግሩን እንዲፈታ ተብሎ ለተነሳው ወረዳው ያንን ችግሩን የራሴ ችግር ብሎ የህዝብ ችግር ብሎ በመውሰድ እንደ ወረዳው አስተዳደር ያንን ለመፍታት ለህዝብ ቃል የገባንበት መድረክ ሌሎችም የመልካም አስተዳደር የጸጥታ ችግር በየአካባቢው ያሉ ችግሮችን ለቅሞ ከመምራት በጥንቃቄ ትርጉምን ከመሰጥቶ ከመስራትና ከመፍታት አንጻር ከቤቱ የተነሱ
ጥያቄዎች በሙሉ በተሻለ ሁኔታ ተንቀሳቅሰን የምንሰራበት መሆኑን ለምክር ቤቱ ምላሽን በመስጠት የተጠናቀቀ መድረክ ነው። የሆብቻ ወረዳ አስተዳደር ወረዳው አሁን ካለበት ደረጃ ወደ ተሻለ ምዕራፍ ለማሳደግ የገቢ አማራጮችን በአግባቡ ለመጠቀም በትኩረት እንደሚሰራ ማስታውቋል። በተለያዩ ዘርፎች የገቢ አማራጮች አሏት። ያንን ግን አሟጦ ከመስራት አንጻር ቀድሞኑ እጅን ወደ ውጭ ከመዘርጋት አስቀድሞ በውስጥ ያሉ ነገሮችን ለቅመን የመስራት ከኢንቨስትመንት ማሳዎች ጋር በተገናኘ ከከተማ የሚሰበሰቡ የመሬት ግብር ጋር በተገናኘ ከንግድ እድሳት ከንግድ ፈቃድ ከሌሎችም ጋር ያሉ ስራዎችን አቅደን በመስራት የተሻለ ገቢን በመሰብሰብና የወረዳውን የመልማት ፍላጎት የህዝብን የመልማት ፍላጎትን ለማሟላት በዚያ መልኩ አቅደንና የህዝቡን ጥያቄ እንደ ጥያቄ ተቀብለን ለመስራት የተስማማንበት ነው። ምክር ቤቱ ከ335 ሚሊዮን ብር በላይ የ19 በጀት አጽድቋል። በተጠናቀቀው በጀት ዓመት የተሻለ አፈጻጸም የተመዘገበባቸው ተግባራት እንዲቀጥሉና በተለይም ከትምህርት ጥራት ከስራ አጥ ወጣቶችና ከኑሮ ውድነት ጋር የተያዙ ጉዳዮች ትኩረት ሊሰጥባቸው እንደሚገባ የዳሞት ወይዴ ወረዳ ምክር ቤት አባላት አሳሰቡ። ከምክር ቤት አባላት ለተነሱ ጥያቄዎች የወረዳው አስተዳደር ቅድሚያ ሰጥቶ እንደሚሰራ አስታውቋል። አራተኛ ዙር 14ኛ የሥራ ዘመን አንደኛ መደበኛ ጉባኤውን ያካሄደው የወረዳው ምክር ቤት ለ2019 በጀት ዓመት ከ422 ሚሊዮን ብር በላይ በጀት በማጽደቅ አጠናቋል። ፍሬህይወት ተስፋዬ ተጨማሪ ይዛበታለች። የዳሞት ወይዴ ወረዳ ምክር ቤት አባላት በየጊዜው ሲያነሱ ከቆዩት የመልካም አስተዳደር ችግሮች መካከል የግራራ አምቤ መንገድና የደጋጋ ለንዳ ንጹህ የመጠጥ ውሃ አፈጻጸማቸው የተሻለ ደረጃ በመድረሳቸው የምክር ቤቱ አባላት አመስግነዋል። በአንዳንድ ቀበሌያት ከውሃና ከመንገድ መሰረተ ልማቶች እንዲሁም ከትምህርት ጋር ተያይዞ የሚስተዋሉ ክፍተቶችን በቀጣይ ለማስተካከል ታቅዶ ሊሰራ እንደሚገባ የምክር ቤቱ አባላት አሳስበዋል። በፊት ማዳበሪያ አርሶ አደሩ በግል ደረጃ መውሰድ ሲገባ ብዙ ጊዜ ነጋዴዎች እየወሰዱ አርሶ አደሮችን ያስጨነቁ ነበሩ። እንደገና ደግሞ ንጹህ መጠጥ ውሃ ምክንያት ላይ ብዙ ቀበሌያቶች ተቸግሮ ነበሩ። እንደ አደዳዊ ሙንዳጃ፣ እነ ደጋጋ ለንዳ፣ እነ አንካሻሸራ፣ እነ ክንደኮዮ፣ እነ ቶራ ውልሾ፣ እነ ግራራ አምቤ የመሳሰሉት ነበሩ። ነገር ግን ከዚህ በኋላ መጠጥ ውሃ ከዚህ በኋላ እንደሚቀረፍ ነው ዛሬ የተነሳው። አሁን ግን እንደ ክፍተት የሚታዩ ነገሮች በተለይ በጤና ኤክስቴንሽን ሰራተኞች በኩል ኃላፊነትን ያለ መወጣት አለ፣ ተተክሎ ያለ መስራት አለ፣ የተጣለበትን ኃላፊነት ያለ መወጣትም ችግር አለ እና ለቀጣዩ በጀት ዓመት ደግሞ መስተካከል የሚገቡ ነገሮች ተስተካክለው በሚመጣው ዘመን በሚመጣው ተግባራት ላይ ትልቅ ትኩረት መሰጠት እንደሚገባ ተነስቷል። ትምህርት አካባቢ ያሉት ችግሮቹን አንዳንድ መምህራኖችም ጋር ራስ መምህሮችም ጋር ትምህርት ወሚዎች ጋር ብዙ ችግሮች አሉ። እነዚያን ችግሮች ሁሉ በዛሬው ስብሰባ ላይ ተወያይተን ተነጋግረን ብዙ ፈተናል። እንግዲህ ለወደፊቱ ወደ ኋላ የቀረው ነገር ሁሉ በጥሩ ሁኔታ እንዲሰራ በ2018 በጀት ዓመት የህዝብን ፍላጎት መሰረት በማድረግ የተለያዩ የመሰረተ ልማት ተግባራትን በህብረተሰብ ተሳትፎ የመንገድ ከፈታና ጥገና ስራዎችን ለማከናወን እንዲሁም ከመንግስት ደግሞ የመብራት ዝርጋታ ተደራሽ ለማድረግ እየተሰራ መሆኑን የገለጹት የወረዳው ዋና አስተዳዳሪ አቶ ተክሌ ቶማ የኑሮ ውድነትን ለማረጋጋትና የስራ አጥ ወጣቶችን ችግር ለመፍታት በትኩረት እንደሚሰራ ተናግረዋል። ለመኸር እርሻ ልማት ከሚገባው በላይ ቀርቦ በዚህ ሰዓት ስቶር ላይ ከ1000 በላይ ኩንታል አለን። ስለዚህ ባሉን መጋዘኖች ከበቂ በላይ አቅርቦት አለ። በጋራ ተደራጅቶ በማህበር ተደራጅቶ ለራሱ ስራ እድል እንዲፈጠር ሰፊ ስራ ይሰራል። ለዚህም ለስራ እድል ለመፍጠር የመስሪያና ማምረቻ ቦታ ማመቻቸት፣ ስልጠና ማዘጋጀት፣ ብድር ማመቻቸት፣ ገበያ እድል ማመቻቸት ብዙ ስራዎችን አምና ሰርተናል። ከ1200 ለሚሆኑ ወጣቶች ቋሚ የስራ እድል ፈጥረናል። ኑሮ ውድነት ጋር በተያያዘ መንግስት ሰራተኛውም አርሶ አደሩም ሸማቹ ማህበረሰብ ከፍተኛ የኑሮ ውድነት ውስጥ እየገባ ስለሆነ ይሄንን ለማረጋጋት የህብረት ስራ ማህበራትን በማደራጀት አርሶ አደሩና
ተጠቃሚው ሸማች በቀጥታ ለማስተሳሰር ላለው መሀል ላይ ገብቶ የዋጋ ንረትና ግሽበት እንዳይፈጠር ለማድረግ ሰፊ ስራ ለመስራት ታቅዷል። በየአካባቢው የሚሰሩ ልማቶች በተገቢው ሊጠበቁ እንደሚገባ ዋና አስተዳዳሪው አሳስበዋል። ልማት ያለው መሰረተ ልማት መንከባከብ መጠበቅ የግድ ይላል። ለምሳሌ ቅርብ ጊዜ መብራት ገብቶ አገልግሎት መስጠት ገና ከጀመረ 1 ወር ሳይሞላ መብራት ቆጣሪዎች የሚሰረቁበት አንዳንድ አካባቢዎች ላይ መስመር የሚቆረጥበት አንዳንድ አካባቢ ላይ የውሃ መስመር የሚቆረጥበት ውሃ መስመር ላይ ባህር ዛፍ የሚተክል ለእርሻ ስራ የሚያርስ ቤት የሚገነባ አንዳንድ በቸልተኝነት ይሁን ሆን ብሎ በማወቅም ይሁን የሚሰሩት ላይ የሚወሰድ እርምጃ ተጠናክሮ መቀጠል አለበት። ህዝቡ ደግሞ ይሄንን መከላከል አለበት። የህዝብን ሁለንተናዊ ተጠቃሚነት ለማረጋገጥ የተጀመሩ ልማቶች ተከናውነው አገልግሎት እንዲሰጡ ለማስቻል ሲከታተሉ መቆየታቸውን ያመላክቱት የወረዳው ምክር ቤት ዋና አፈ ጉባኤ አቶ ተሾመ ፋንታ በኦዲት ግኝት የተረጋገጡ ውዝፍ የህዝብና የመንግስት ገንዘብ ለማስመለስ በአጽንኦት እንሰራለን ብለዋል። ከተጠበቀው በላይ ለቀጣይ ለህዝባችን ለውሃ ለመንገድ ለተለያዩ ለመብራት ዝርጋታ ለተለያዩ መሰረተ ልማቶች ገንዘብ ካለ ስራ መስራት እንችላለን። ስለዚህ ለዚህ ሁሉ ምንጩ ገንዘብ ስለሆነ ለቀጣይ ኢዳ ያለበት ለግብረ ኃይል ታምኖበት በሚቀርቡ ኢዳዎች ላይ በወረዳ ደረጃ ኢዳ ነው ተብሎ የሚታመን ሁሉንም ዘንድሮ ከሰበሰብነው በላይ በ2019 ሰብስበን ለህዝባችን የልማትና የመልካም አስተዳደር ጥያቄ የሆኑ ጉዳዮችን ምላሽ በበቂ ሁኔታ ለመስጠት በአጽንኦት እንሰራለን የሚለው ከኦዲት ግኝት ጋር ከግብረ ኃይል ስራ ጋር እኛም ነው በዚሁ ልክ እንደ ምክር ቤት አቋም የያዝንበት ሁኔታዎች አሉ። የዳሞት ወይዴ ወረዳ ምክር ቤት ባካሄደው 4ኛ ዙር 14ኛ የስራ ዘመን 1ኛ መደበኛ ጉባኤ ለ2019 በጀት ዓመት ከ422 ሚሊዮን ብር በላይ በጀት በማጽደቅና የተሻለ አፈጻጸም ላስመዘገቡ ቀበሌያት የእውቅና ሰርቲፊኬት በማበርከት ተጠናቋል። ከወላይታ ቴሌቪዥን የሳቱ ዜናዎች እንደቀጠሉ ናቸው። ክቡራን ተመልካቾቻችን አሁንም አብሮነታችሁ አይለየን። ያጋጠመውን የዝናብ እጥረት በመሻገር ግብርናን ምርታማ ለማድረግና የግብዓት አቅርቦት መዘግየትን ቀርፎ አርሶ አደሩን በልዩ ሁኔታ መደገፍ እንደሚገባ የዱጉና ፋንጎ ወረዳ ምክር ቤት አባላት ጠየቁ። ጎጂ ልማዳዊ ድርጊቶች የህብረተሰቡን የኢኮኖሚ አቅም ያዳከሙ በመሆናቸው ድርጊቶችን ለመክታት በምክር ቤት የወጡ ህጎችና ደንቦች አተገባበር ጠንካራ እንዲሆን የምክር ቤት አባላት አሳስበዋል። የምክር ቤቱ አባላት የአርሶ አደሩንና የማህበረሰቡን መሰረታዊ ፍላጎቶች መነሻ በማድረግ ላነሷቸው የልማትና የመልካም አስተዳደር ጥያቄዎች ምላሽ መስጠት ቀዳሚ ትኩረት አድርጎ እንደሚሰራ የወረዳው አስተዳደር አስታውቋል። አብኔዘር አበራ ተጨማሪ አለው። የዱጉና ፋንጎ ወረዳ ምክር ቤት ባካሄደው 4ኛ ዙር 14ኛ የስራ ዘመን 1ኛ መደበኛ ጉባኤ የምክር ቤት አባላት ያጋጠመውን የዝናብ እጥረት በመሻገር ግብርናን ምርታማ ለማድረግ አርሶ አደሩን በልዩ ሁኔታ መደገፍ እንደሚገባና የተበላሹ የውስጥ ለውስጥ መንገዶችና ድልድዮች በአፋጣኝ እንዲጠገኑ ጠይቀዋል። እንሰት፣ ጎደሬ፣ ይሄ ካሳባ የመሳሰሉትን ቢጠቀም ደጋማው ክፍልም ቆላውን በትንሹ እያገኘ ያለው እነዚህን ስራ ስር ተክሎችን ቢጠቀም ዝናብን ብቻ ጠብቆ የሚሄድ ከሆነ ግን ጉዳቱ እየከፋ ስለሚመጣ ያ ሳይታይ በደጋማው ክፍልና መስኖ ባለበት አካባቢ የበለጠ ትኩረት ተሰጥቶ እንዲሰራ አብዛኛዎቹ ቀበሌዎች አንድ ቀበሌ ከዛኛው ቀበሌ ጋር እንዲገናኝ መንገድ በጣም ያስፈልጋል። በተለይ ዋና አስፋልት አለ፣ እዚህ ዋና መንገድ አለ። ከዚህ ተነስቶ ደግሞ ቀበሌያትን ጋር ለመግባት ወረዳውን አቋርጦ የሚሄደው ዋና አስፋልት ውጭ ያለው መንገድ ሁሉ እድሳትን የሚፈልግ መንገድ ነው ያለው። የዱጉና ፋንጎ ወረዳ ዋና አስተዳዳሪ አቶ ዘካሪያስ ወንታሞ በአሁኑ ወቅት የዝናብ እጥረትን ተጽዕኖ ለመቋቋም ፈጣን ደራሽ የሆኑ አጫጭር የሰብል ዘሮች ለአርሶ አደሩ መሰራጨታቸውንና የህዝቡን የልማት ጥያቄዎች ለመመለስ የህዝብን ተሳትፎ ማጠናከር ፍቱን መድኃኒት መሆኑን ገልጸዋል። ከቀበሌ ላይ የሚያገናኝ ቀበሌው ህብረተሰቡን አሳትፎ እንዲሰራ አሁንም ያሉትን የሚፈጥሩ ችግር ያለባቸው የሚባሉ የመንገድ ችግሮችን እዛው ቀበሌ አመራሩ ከህዝቡ ጋር ሆኖ በቀበሌ ምክር ቤት እየተወያየ እንዲፈታ የማድረግ
ሁኔታ አለ። ቶሎ ሊደርሱ የሚችሉ የሰብል አይነቶችን አርሶ አደሩ እንዲሰራ ለምሳሌ በቦሎቄ አይነት የስራ ስር ተክሎችን እንደ ድንች፣ ስኳር ድንች የመሳሰሉትን አርሶ አደሩ ዘርቶ ቶሎ የሚደርሱ ሰብሎችን ዘርቶ መጠቀም እንዲችል ተደርጎ አርሶ አደሩ አሁን ማሳው ላይ ያንን እየተጠቀመ እየሰራ ነው ያለበት። ከዛ ውጪ ኢኒሼቲቭ አለ። ይሄን ለአደጋ ስጋት ጊዜ የሚለውን አርሶ አደሩ ሁሉ አሳትፈን እህል የማሰባሰቡን ሌሎች ደግሞ ከእህል ውጪ የሆኑትን እህል ነክ ያልሆኑ ነገሮችን እያሰባሰብን አሁን መጋዘን ላይ እያከማችን ያለ ነው። የማህበረሰብ አቀፍ ጤና መድንን በሙሉ አቅሙ ቢከፍልም በአንዳንድ ጤና ጣቢያዎች በሚስተዋለው የመድኃኒት እጥረት ምክንያት ተገቢውን አገልግሎት እያገኘ እንዳልሆነ የምክር ቤት አባላት ገልጸው ያሽቆለቆለውን የተማሪዎች ውጤት ለማሻሻል ልዩ ትኩረት እንዲሰጠው ጠይቀዋል። የጤና መድን ይከፈላል፣ ከህብረተሰብ ይሰበሰባል። ያ ገንዘብ ወደሚፈለግበት አቅጣጫ ይገባና ለህዝቡ ደግሞ ያ ጤና መድን ካርድ ይዘው ወደ ሕክምና ሲመጡ መድኃኒት ከውጭ እንዲገዛ ስድስተኛና ስምንተኛ ክፍል ውጤት መጥቷል። ሰሞኑን የመጣውን አሁን ሪፖርቱ ሲያሳይ 50 ትንሽ ባለፈ መልኩ ነው ማለፊያ ነጥብ ያመጡት። በጣም ዝቅ ያለ ነው። ሁለት ትምህርት ቤቶች አንዳንድ ተማሪ ብቻ በማሳለፍ በሪፖርቱ ላይ ተጠቅሷል። ይሄ በጣም የወደቀ ውጤት ነው። የጤና ተቋማትን የአገልግሎት አሰጣጥ ለማረም ጠንካራ ክትትል እንደሚደረግና የትምህርት ጥራት ለማሻሻል የባለድርሻ አካላት ተሳትፎ በእጅግ እንደሚያስፈልግ አስተዳዳሪው አስረድተዋል። ስለዚህ እነዚህን መድኃኒት እጥረት አለባቸውን የሚለውን የአገልግሎት ችግር አለባቸው በሽተኛው ሊታከም ወደ ጤና ጣቢያ ወይም ወደ ሆስፒታል ሲመጣ ባለሙያው በአግባቡ አያስተናግድም ብሎ የሚያነሱትን የምክር ቤቱን ሀሳብ አክብረን እነዚህ ጉዳዮችን ደግሞ ፈትሽን አስተካክለን እንሄዳለን። ኦልሞስት ከ50% ያላለፈ ነው። በ6ኛም በ8ኛ ክፍልም የተመዘገበው ውጤት ይሄን በደንብ ልዩ ትኩረት ሰጥተን መስራት አለብን የሚል ነው። ጎጂ ልማዳዊ ድርጊቶች የህብረተሰቡን የኢኮኖሚ አቅም እያዳከሙ በመሆናቸው ድርጊቶችን ለመግታት በምክር ቤቱ የወጡ ህጎችና ደንቦች አተገባበር ጠንካራ እንዲሆንም ተጠይቋል። ጎጂ ልማዳዊ ድርጊት እንደ ዱጉና ፋንጎ ወረዳ በእውነት ባለፉት አመታት ሲጮህ እዚህ ማጠቃለያ ድረስ ደርሰዋል። መተን ይህን ሪፖርቱን ሲንገመግም ጉድለት አለ። የዱጉና ፋንጎ ወረዳ ምክር ቤት አፈ ጉባኤ ወይዘሮ ሊያ ኢቴሬ ጎጂ ልማዳዊ ድርጊቶችን ለመግታት የወጡ ህጎችና ደንቦችን በመተግበር ተገቢ እርምጃ እየተወሰደ መሆኑን ገልጸዋል። አንድ ሰው በለቅሶ ጊዜ ጭነት ጭኖ ለቅሶ የገባ ሰው ግለሰቡ 15,000 ይቀጣል። ከዛ እሱ ጭነቱን ሲያስገባ ዝም ብሎ ያየ የቀበሌ አመራር 10 ሺህ ብር ነው የሚቀጡት። ከአስተዳደር ጀምሮ እስከ ታች አፈ ጉባኤ ድረስ ያሉት 10 ሺህ ብር እንዲቀጡ ነው ህጉ የወጣው። የህዝቡን የልማት ጥያቄዎች ለመመለስ የገቢ አቅምን ማሳደግና የማህበረሰቡን ተሳትፎ ማጠናከር እንደሚገባ የዲምቱ ከተማ አስተዳደር ምክር ቤት አሳሰበ። ለሚቀጥለው በጀት ዓመት በትኩረት ቢሰራባቸው ያሏቸውን ጉዳዮች በመለየት አስፈጻሚ መስሪያ ቤቶች ተግዳሮቶችን ከወዲሁ እየቀረፉ መሄድ እንዳለባቸው አመላክተዋል። የዲምቱ ከተማ አስተዳደር ምክር ቤት ባካሄደው 4ኛ ዙር 14ኛ የሥራ ዘመን አንደኛ መደበኛ ጉባኤ ለ2019 በጀት ዓመት የተመደበውን 254 ሚሊዮን 662,436 ብር አጽድቋል። ትዝታ ታከለ ዝርዝር አላት። ዲምቱ ከተማና የንጹህ መጠጥ ውሃ ችግር ላለፉት ዓመታት በነበሩ የምክር ቤት መድረኮች ሳይነሳ ቀርቶ አያውቅም። በብዙሃን ዘንድ ዓመታትን የተሻገረ የከረመ ዋነኛ ችግር ሆኖ ቢቆይም አሁን ግን መፍትሄ ሊበጅለት መቃረቡ ተስፋን የፈነጠቀ መሆኑን የምክር ቤት አባላት ተናግረዋል። ከበቺ ሽባ አድርጎ የጨረሰ የውሃ ችግርን አንስተን ዋው በአስቸኳይ ምላሽ እንደምሰጥም ያው ከመድረኩ ምላሽ የክልል መንግስት፣ የዞን መንግስት፣ ኤንጂኦዎች ሁሉ ተብሮ የዚህን ህዝብ ጥያቄ በቅድሚያ ይዘን እንደ ክልል እንፈጽማለን፣ ከፌደራልም እንፈጽማለን፣ ችግራቸውን አጥንተናል ብሎ በተወከሉ አዛውንት ሃይማኖት መሪዎችና ምሁራኖች ምላሽ እንደመጣ ምላሽም ተሰጥቶናል። ከክልል እና ከዓለም ባንክ በወጣው ባጀት ንጹህ መጠጥ ውሃ ለዲምቱ ከተማ በቅድሚያ እንደመጣ ተነጋግረናል። 5 ሰዎች ከህብረተሰብ ተወክሎ እስከ ክልል ሄዶ
ክልልም ደግሞ በጎ ምላሽ ሰጥቷል። ይሄንን ካርቦና መሰገዷል ብለናል። የዲምቱ ከተማ አስተዳደር ምክር ቤት የአራተኛ ዙር 14ኛ የስራ ዘመን አንደኛ መደበኛ ጉባኤውን ባካሄደበት ወቅት ለመጪው የ2019 በጀት ዓመትም ሌሎች የህዝቡን የልማት ጥያቄዎችና የመልካም አስተዳደር ጉዳዮች በመለየት ቢሰራባቸው የተባሉ ተግባራት በአባላቱ ተጠቅሰዋል። የምርመራ ማሽን ጉድለት እንዳለ አንስተናል። የመድኃኒት በይበልጥ የመድኃኒት አቅርቦት የለም። የከተማችን ችግር ነው አንስተናል። የአገልግሎት ችግርም አለ። የአገልግሎት አሰጣጥ ችግርም አለ። በግብርና ውጤት ላይ ከዚሁ ከአሁኑ ተጨባጭ ከአየር ችግር አንጻር የተወሰነ ድጎማ ወይም የተወሰነ ድጋፍን ማግኘት የምንችልበት ወንዝ ከጎናችን እየፈሰሰ ግብርናው ትኩረት ያለ መስጠት በየትም አቅሙን አደራጅቶ አርሶ አደሩ በግብርናው ዘርፍ በውሃ መጠቀም የሚቻልበት ሁኔታ ሲኖር ድጋፍ አልተሰጠም በሚል አንስተናል። የልጆች ትምህርት በጣም አናሳ ነው። ደግሞ አያስተምሩም። አስተማሪዎች እንዲሁ በቃ ተማሪዎች እንዲሁ እየመጡ እንዲሁ እየጫወቱ ስለሚሄዱ አሁን ደግሞ የሚመጣው ትውልድ ደግሞ ሰው መሆን አለበት። ግብርናም ቢሆን ለአርሶ አደር በቂ ግብዓት ያስፈልጋቸዋል። ዘንድሮ በእርግጥ በአየር ማዛብ ምክንያት ህዝቡ ተጎድቷል። ያ እንደ አንድ ነገር ምንድነው በቅድሚያ ቢዘራ ድሮ ህዝቡ ይጠቀማል። ያ ችግሩ ምንድነው ግብዓቱ በጊዜ አልቀረበም። ምርጥ ዘርም ማዳበሪያም በጊዜ ባለማቅረብ የተነሳ ህዝቡ ተጎድቷል። ያልተጠናከሩ የቀበሌ ምክር ቤቶችና ያልተሟላ ቋሚ ኮሚቴ መኖሩን በተመለከተ ለሚቀጥለው ዓመት ክፍተቶችን በማረም በቅርቡ የተቋቋመውን የከተማው ምክር ቤት ለማጠናከር መታቀዱን ተናግረዋል። የምክር ቤቱ ዋና አፈ ጉባኤ ወይዘሮ ንብረት አየለ እንደ ዲምቱ ከተማ አስተዳደር በአደረጃጀት ደረጃ አፈ ጉባኤ ዋናና ምክትል አለ ግን ቋሚ ኮሚቴዎች ሙሉ ያልሆኑበት ሁኔታ ነበረ። አሁን ላይ ግን ከአስፈጻሚዎች ጋር እየተነጋገርን ባለሙያም ደግሞ በሚያስፈልገው ልክ ባለሙያም ለማሟላትና አንድ ማህበራዊ ዘርፍ ቋሚ ኮሚቴም ጎደሎ ነው። እሱን ለመመለስ ለማስተካከል እቅድ ተይዞበት ይሄደ ያለበት ሂደት አለ። የምክር ቤቱ አባላት የማህበረሰቡን መሰረታዊ ፍላጎቶች መነሻ በማድረግ ላነሷቸው የልማትና የመልካም አስተዳደር ጥያቄዎች የዲምቱ ከተማ ከንቲባ አቶ አሻግሬ ዮሐንስ ተከታዩን ምላሽ ሰጥተዋል። ለምሳሌ ጤና ላይ ከመድኃኒት አቅርቦት ጋር በ2018 ጉድለቶች አሉ። ለ2019 መስተካከል አለባቸው። ከአገልግሎት አሰጣጥ ጋር ጉድለቶች አሉ፣ መስተካከል አለባቸው። አጠቃላይ ከትምህርት አሰጣጥ ሂደቱም ጋር ተያይዞ ብዙ ከምክር ቤቱ እነሱ ነው መስተካከል አለበት። ለቀጣይ በቂ ትምህርት አሰጣጥ መሰጠት አለበት። ትምህርት ቤት ርዕሰ መምህራኖች በተገቢው ትምህርት ቤቶችን መምራት አለባቸው። ከመጽሐፍ አቅርቦት ጋር አሁን መንግስትና ፓርቲ በጥሩ ሁኔታ መጽሐፍ እየቀረበ የመጣው መጽሐፍ ግን በተገቢ ለተማሪ ደርሶ ተማሪ ደግሞ ያንን መጠቀም አለበት የሚል ነገሮች እየተነሱ ነው። ሌላው አሁን በቅርቡ የትምህርት አመራር ሪፎርም የተጀመረ ያለ እንደ ሀገር እንደ ዞንም እንደ ክልል እየተሰራ ያለ ስራ አለ። ሌላው ግብዓት ስርጭት ላይ አንዳንድ ቀበሌ ላይ በዛ ልክ ይሰራል በጥሩ ሁኔታ። ሌሎች ቀበሌ ላይ ግን ከቀበሌ አመራር ጀምሮ ከዛ ከዘርፉ ባለሙያም ጋር ተያይዞ ያሉ ማሳዎችን በአግባቡ አይቶ ምን ያህል ኩንታል ይበቃል፣ ምን ያህል ግብዓት ይበቃል የሚል ነገር በጥናት የተደገፈ ነገር መሆን እንዳለበት በዛ ልክ የግብርናውንም አስተካክለን ይዘን እንሄዳለን የሚል ነገር ለማንሳት ነው። ለሚቀጥለው በጀት ዓመት የከተማውን ማህበራዊና ኢኮኖሚያዊ ልማቶች ለማፋጠን የመሰረተ ልማት ዝርጋታዎችን ለማስፋፋት እንዲሁም የመንግስት ሰራተኞች አመታዊ ደሞዝና የመልካም አስተዳደር ችግሮችን ለመፍታት ዓላማ አድርጎ የተዘጋጀ 254 ሚሊዮን 662,436 ብር በጀትን በማጽደቅ የምክር ቤቱ ውሎ ተጠናቋል።